ሙስሊሞች ቁርአን ያላህ ቃል ነው ብላችሁ የምታምኑት አይደለም እንዴ? ቁርአን ያላህ ቃል ከሆነ እርሱ ቁርአን የክቡር መላእክተኛ ቃል ነው እንዴት ሊባል ቻለ? አንደኛ ጥያቄ ይሄ ነው። ሁለተኛ ጥያቄ እንደገና ደግሞ ተመላላሾች በሆኑት አውዲያት እምላለሁ፣ ያጆች ገቢዎች በሆኑ ከዋክብት እምላለሁ፣ በሌሊቱም ጨለማውን በጠነሰሰ ጊዜ በንጋቱም በብርሃን በተነፈሰ ጊዜ እምላለሁ። እንዴት ሊል ይችላል? ፈጣሪ ሆኖ እያለ እንዴት እርሱ በፈጠረው ነገር ይምላል? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሙስሊሞችና ወንድሞቼ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ያ ወገናችን ጥያቄ ጠይቀዋል። ኢንሻአላህ አጠር ያለ መልስ የምንሰጠው ይሆናል። ምንድነው ያለው ቁርአን ላይ እናንተ ሙስሊሞች ቁርአን የአላህ ቃል ነው ትላላችሁ፣ ነገር ግን ሱረቱል ሐቃ ላይ እኮ የክቡር መልእክተኛ ቃል ይለዋል የሚል ጥያቄ ነው ያነሳው። ኢንሻአላህ መልስ የምንሰጠው ይሆናል ማለት ነው። ቁርአን የአምላካችን አላህ ሱብሓነሁ ወተዓላ ቃል እንደሆነ ብዙ ማስረጃዎች አሉ። ከነሱ ለአብነት ያህል የተወሰኑ ልጥቀስ ማለት ነው። ለምሳሌ ሱረቱ ተውባ ምዕራፍ 9 አንቀጽ 6 ላይ ምን ይላል? ወኢን አሐዱ ሚነል ሙሽሪኪነ እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ይላል። ከአጋሪዎቹም አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው አለ። ምን ይሰማ ዘንድ? የአላህን ቃል ይሰማ ዘንድ አስጠጋው ብሎ ይናገራል። ስለዚህ ቁርአንን ይሰማ ዘንድ ማለት ነው የአላህን ቃል። ስለዚህ ቁርአን የማን ቃል ነው ሲባል የአላህ ቃል ነው። ረሱል ሰለም ራሳቸውም ሲናገሩ በጀሚዓ ትርሚዚ ላይ 2925ኛው ሐዲስ ላይ ምን ይላሉ? ቁረይሾች የአላህን ቃል ለሰዎች እንዳደርስ ከለከሉኝ ብሎ ይናገራሉ። የማንን ቃል? የአላህን ቃል ከላመ ረቢ የጌታዬን ቃል እንዳደርስ ቁረይሾች ከለከሉኝ። ስለዚህ ይህንን መልእክት ይዞ ወስዶ የሚያደርስልኝ ማን ነው እያሉ ይናገሩ ነበረ። ስለዚህ ቁርአን የማን ቃል ነው ሲባል የአላህ ቃል ነው። እንደዛ ከሆነ ታዲያ ለምንድን ነው ሱረቱል ሐቃ ላይ ምዕራፍ 69 አንቀጽ 40 ላይ ለምንድን ነው ክቡር መልእክተኛ ቃል የተባለው ሲባል አውደ ንባቡን እንመልከተው ራሱ ማለት ነው። በአንቀጽ 38 ላይ ጀምሮ ምን ይላል? በሚታዩትም ነገር የሚላለው አለ። ከዛ በኋላ በማታዩትም የሚላለው፣ በሚታዩትም በማታዩትም የሚላለው አለ። ከዛ አንቀጽ 40 ላይ ምን አለ? ኢነሁ ለቀውሉ ረሱሊን ከሪም እርሱ ቁርአን የከበረ መልእክተኛ ቃል ነው አለ። ተመልከቱ፣ እዚህ ጋር የከበረ መልእክተኛ ቃል ነው፣ የመልእክተኛ ነው ያለው። መልእክተኛ ካለ ደግሞ ላኪ አለ፣ ላኪ ካለ ደግሞ መልእክት አለ። ስለዚህ እዚህ ጋር የክቡር መልእክተኛ ቃል ሲባል ሶስት ነገርን እንመለከታለን ማለት ነው። አንደኛ መልእክተኛ ከተባለ ያው ተላኪ ማለት ነው። ተላኪ ካለ ላኪ አለ፣ ላኪና ተላኪ ካለ ደግሞ መልእክት አለ። ላኪ ማን ነው ሲባል አላህ ነው። ተላኪ ማን ነው? ነቢ መሐመድ ናቸው። መልእክት ደግሞ ምንድነው ሲባል ቁርአን ነው። መልእክት ደግሞ የላኪ እንጂ የተላኪ አይሆንም። ስለዚህ ቁርአን የማን ቃል ይሆናል? በዚህ አንቀጽ መሰረት ራሱ የአላህ ሱብሓነሁ ወተዓላ ቃል ይሆናል እንጂ የእሳቸው ቃል አይሆንም ማለት ነውና እዛው ላይ ቀጥሎ አንቀጽ 43 ላይ ምን ይላል? ከዓለማት ጌታ ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ የተወረደ ነው ብሎ ይናገራል። ምኑ? ቁርአኑ ከዓለማቱ ጌታ የተወረደ ነው ብሎ ያስቀምጠዋል ማለት ነው። ታዲያ እንደዛ ከሆነ ለምንድን ነው ኢነሁ ለቀውሉ ረሱሊን ከሪም እሱ የከበረ መልእክተኛ ቃል ነው፣ ቁርአን የከበረ መልእክተኛ ቃል ነው የተባለው ሲባል ረሱል ሰለላሁ ዐለይሂ ወሰለም አምላካችን አላህ ሱብሓነሁ ወተዓላ በጅብሪል አማካኝነት ለነቢያችን ሰለላሁ ዐለይሂ ወሰለም ያስተላለፈው፣ እሳቸው ደግሞ ለኡመታቸው ወይም ደግሞ ለህዝቦቻቸው ያስተላለፉት፣ በቃላቸው ያስተላለፉት ስለሆነ ከአላህ ሱብሓነሁ ወተዓላ ዘንድ ተቀብሎ ያስተላለፉት ስለሆነ ወደ እርሳቸው ተጠግቶ የእርሳቸው ቃል ተባለ እንጂ የቁርአኑ አመንጪ እሳቸው ናቸው ማለት በፍጹም አይደለም ማለት ነው። ለዛ ነው ተፍሲር ኢብኑ ከሲር ላይ ይህንን አንቀጽ ሲያብራራ ምን ይላሉ? ኢነሁ ለቀውሉ ረሱሊን ከሪም የሚለው ያዕኒ ማለትም ሙሐመድ ነው። አضافه ኢለይህ ወደሱ ተጠጋ አላ ማዕነን ሊተብሊግህ እሱን በማድረሳቸው ምክንያት ሊተብሊግህ ይህንን ቁርአን ከአላህ ሱብሓነሁ ወተዓላ ዘንድ ተቀብሎ ለህዝቦቻቸው በማድረሳቸው ምክንያት ስለዛ ነው ለቀውሉ ረሱሊን ከሪም የክብር መልእክተኛ ቃል የተባለው። ሊአነ ረሱል መልእክተኛ ራሱ ደግሞ ሸእንሁ ምክንያቱም ያ ምንድነው ስራው ምንድነው ሲባል አንዩበሊገ አንሙርሰል ከላኪው ተቀብሎ መልእክት ማስተላለፍ ነው የመልእክተኛው ቃል የተባለው ከዛ አንፃር ነው። እሳቸው ከአላህ ሱብሓነሁ ወተዓላ ዘንድ ተቀብሎ ስላስተላለፉት ነው ወደ እሳቸው ተጠግቶ የክቡር መልእክተኛ ቃል የተባለው እንጂ የቁርአን አመንጪ እሳቸው ናቸው ማለት በፍጹም አይደለም። ይሄ ካልገባችሁ ደግሞ ማቴዎስ ወንጌል ምዕራፍ 13 አንቀጽ 13 ላይ ምን ይላል? ስለዚህም እያዩ ስለማያዩ እየሰሙም ስለማይሰሙ ስለማያስተውሉም በምሳሌ እነግራችኋለሁ ስላለ
አልገባንም ካላችሁ በደንብ አስረዳችኋለሁ ማለት ነው። ዘጸአት ምዕራፍ 16 አንቀጽ 4 ላይ እግዚአብሔር ሙሴን በሕጌ ይሂዱ ወይም ደግሞ አይሂዱ እንደሆነ እኔ እፈትናቸዋለሁ። ምን አለ? በሕጌ ብሎ ይናገራል። ይህ ሕግ የተባለው ምንድነው? የእግዚአብሔር ሕግ ሆኖ ሳለ ነገር ግን ይህንን ሕግ ራሱ እግዚአብሔር ራሱ ወደ ማን ያስጠገዋል? ወደ ሙሴ አስጠግቶ የሙሴ ሕግ ይለዋል። ከላይ ያየነው የእግዚአብሔር ሕግ ነው። ይህንን የእግዚአብሔርን ሕግ ደግሞ ወደ ሙሴ አስጠግቶ ምን ያደርገዋል? የሙሴ ሕግ ይለዋል ማለት ነው። ትንቢተ ሚልክያስ ምዕራፍ 4 አንቀጽ 4 ላይ ለእስራኤል ሁሉ ሥርዓትን ፍርድንም አድርጌ አለ በኮሬብ ያዘዝኩህ አለ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ። የማንን? የሙሴን ሕግ። ከላይ እኮ እግዚአብሔር ሕግን ብሎ ነበረ። እዚህ ጋር ደግሞ መጥቶ የሙሴን ሕግ ብሎ ይናገራል ማለት ነውና ማቴዎስ ወንጌል ማን ነበር? ዮሐንስ ወንጌል ምዕራፍ 7 አንቀጽ 23 ላይ የሙሴ ሕግ አለ የሙሴ ሕግ ብሎ ይናገራል። ክርስቶስ ራሱ ሲያስተምር ማለት ነው። ለምንድን ነው ሕጉ የእግዚአብሔር ሕግ ሆኖ ሳለ የሙሴ ሕግ የተባለው ሲባል አይ የሙሴ ሕግ የተባለው እኮ ከእግዚአብሔር ተቀብሎ ያስተላለፈው ሙሴ ስለሆነ ነው ወደሱ የተጠጋው ነው መልሱ የሚሆነው። ስለዚህ የቁርአኑን ማረዳት በዚህ መልኩ ተረዱት ለማለት ያህል ነው። ሌላው ስለ መሐላ ነው። አላህ ሱብሓነሁ ወተዓላ ለምንድን ነው በፍጡራን የሚምለው የሚል ነገር አንስተዋል። አምላካችን አላህ ሱብሓነሁ ወተዓላ እሱ ፈጣሪ ነው፣ በፈለገው መማል ይችላል። እኛም ፍጡራኖች ግን ከሱ ውጭ በማንም መማል አንችልም፣ የተከለከለ ነው ማለት ነው። እና አላህ ግን እሱ ፈጣሪ ስለሆነ በፈለገው ነገር የመማል መብት አለው ማለት ነው። አይ እኛ አምላክ እኮ አይምልም በሌላ ነገር አይምልም ካላችሁ እንግዲህ ትንቢተ አሞጽ ምዕራፍ 8 አንቀጽ 7 ላይ እግዚአብሔርን በያዕቆብ ክብር እንዲሁ ብሎ ምሏል አለ። ስለዚህ በያዕቆብ ክብር ይምላል። ያዕቆብ ፍጡር ነው እንደምታውቁት። ስለዚህ በክብር በፍጡር ክብር ይምላል እግዚአብሔር። ይሄን ይመስላል። ሰላም አለይኩም ወራህመቱላህ